بسم الله الحمد لله وعلى بركة الله والصلاة والسلام على رسول الله وعليه وصحبه ومن والاه أما بعد يا أيها الإخوة فسلام الله عليكم ورحمته تعالى وبركاته መጀመሪያ ያው ፕሮግራሙን በእነሱ ስም ለተዘጋጀው ለዩኒቨርሲቲ ተማሪዎች ባረከላሁ ለኩም አላህ ይባርክላችሁ አላህ ይቀበላችሁ ድካማችሁን አላህ ይቆጥርላችሁ ከዚህ ወጣችሁ ኡማውን የምታገለግሉበት አላህ ያድርጋችሁ አሚንታ የለም እንዴ ናም ኢንሻአላህ ወይም በእናንተው ቋንቋ በሚገባችሁ ኮንግራቹሌሽን ብያለሁ ከአመታት በፊት አስተዋውሳለሁ እኛ 96 ላይ ነበር ማራኪ ዩኒቨርሲቲ ግራጁዌት ያደረግነው ያኔ ኮንግራቹሌሽን ሲባል መልስ አናቅም ነበር እና ተማሪዎች እርስ በርስ አንዲት ስም ፈጠርንና አብሮጁሌሽን እንነበር على كل حال እንኳን አላህ ለዚህ ውጤት አላህ በቃችሁ ራሳችሁንም ቤተሰቦቻችሁንም ሀገራችሁንም ዲናችሁንም ተጠቅሙ አላህ ያድርጋችሁ ስለናንተ ወሲያ በተከለ መለሳለሁ ቀደምቶቹ የኸይር መድረክ የኸይር አዝመራ ሊቋጭ ሲል ተረፈቅ ያ ረመዳን ተረፈቅ دموع الصالحين تدفق ይሉ ነበር ረመዳን እስኪ ትንሽ እርጋ በልልን የወዳጆችህም ባ እየፈሰሰ ነው ይሉ ነበር ሲያመልጣችሁ ይከብዳቸው ነበር ጥፍጥናውን ለቀመሰው ሰው ረመዳን ሲወጣ ከባድ ነው ከተሐጁድ ምናልባት አብዛኛው ሰው የሚቆረጥበት ከቁርአን የሚርቅበት ከጾም የሚፋታበት ከባድ ኪሳራ ነው ሐቂቃ እና ይጨንቃቸው ነበር በቃ ወጣ ረመዳን መስጂዶቹ እንዲሞልቱ አናያቸው ቤቶቹ በጾም አይደምቁም ይከብዳል ለደግ ሰዎች ረመዳን ሲነጠላቸው ወሲያዬ ግን ምንድነው لا تكونوا رمضانيين ولكن كونوا ربانيين ሙእሚኖች ሁሌም የምንገዛው ሕያው ጌታ አለ ረመዳንን የደነገገው ጌታ ረመዳን ሲቋረጥ እሱ ሕያው ነው حي لا يموت ሕያው ነው አላህ ረመዳናዊ አትሁኑ ረባኒ አምላካዊ ሆኑ ይላሉ ሰለፎቻችን ረቡ ረመዳን ረቡ ሻዕባን ወረቡ ሸዋል የረመዳን ጌታ የሻዕባንም የሸዋል ጌታ እርሱ አላህ ነው ሕያው ነው እሱ ረመዳን ውስጥ ገብተን ረመዳን በኋላ የምንቋረጥበት ግንኙነት የለም እንደምታስታውሱት ቀደም በመጣጣፋቸው ወንድሞች ያስታውሱን ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ዱንያን ሲሰናበቱ ወደ ረፊቅ አልአዕላ ወደ ላይኛው ጉድኝት ሲጓዙ ሰሃቦቹ ያን ክስተት ማመን አልቻሉ ረሱላህ ሰለላሁ ዐለይሂ ወሰለም ተነጠሏቸው እና ዑመር ሰይፍ መዘዙ ሙቷል የሚለኝ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዚህ ሰይፍ ከሁለት ከፍለዋለሁ አሉ ሰይድና አቡበክር ሲዲቅ وهذه الامه ወደ ሰሃቦቹ መተው እቅጩን ነገሯቸው وما محمد الا رسول قد خلت من قبله الرسل أفإن مات أو قتل انقلبتم على أعقابكم محمد كوليل አይደለም ከቀደምት መልእክተኞች አንዱ እንጂ የመጨረሻው ነብይ እንጂ እርሱ ከሞተ ወይም ቢገደል ወደ ኋላ ትላላችሁ እንዴ ሚል አንቀጹን አነበቡላቸው ቁርአን ያኔ ወረደ መስሎን ነበር ይላል እኔም ይሄውን ነው መደግመው وما رمضان إلا شهر من شهور الله أفإن ذهب وانتهى انقلبتم على أعقابكم رمضانم كالله ወሮች ውስጥ አንዱ ነው እርሱ ሄደ ብለን ከአላህ እንርቃለን እንዴ የጀመርናቸውን አምልኮችን እንተዋቸዋለን እንዴ ዙረን ወደ ማዕሲያ እንመለሳለን እንዴ ይህን ሙእሚን ያደርገው ይህን ለማድረግ ከኛ ጽናት ያስፈልገናል صبر واستقامه እነሱ ላይ ደሰስ አረጋለሁ አንድ ወንድሜ ምን አለ መሰላችሁ እህት ያለች አለ እንደ ዳዕዋ ላይ ኡስታዝ ብታቀርበው ደስ ይለኛል ብሎ በሰው ላከብኝ እህቱ በሙዚቃ ፍቅር ብድ ያለች ነች ያ ሙዚቃ حرام ነው ኢንሻአላህ ጥርጥር የለውም አናሺድ ግን ይቻላል አይቻልም هذا مجال الاختلاف بين ائمه الكبار እሱ ችግር የለውም
ቻላል ሙዚቃ ታዲያ ሙዚቃውን ዲሊት አድርጊው አላት ረመዳን ገብቷል አላህን አትፈሪም እንዴ እሺ አለችና ዲሊት ታረገው ነው አዎ እሺ አሁን ልስማማ ከረመዳን በኋላ ታዲያ መልሰ ትጭንልኛለህ አለች ግልጽና ሰው የወር አማኝ ሆነ ይህን የሙእሚን ስርዓት አይደለም ይህ ወደ ወንጀል እንድንመለስ የሚያደርገን የትዕግስት ማጣት የጽናት መጉደል ነው ሰብር የሙእሚንን ህይወት የሚመለከት ትልቅ ቀመር ነው አላህ Subhanahu Wa Ta'ala በበርካታ አንቀጾቹ ታጋሽ እንድንሆን አዞናል ዑለማዎቹ ሰብርን በሶስት መሰረታዊ ክፍል ይከፍሉታል እንደነ ኢማም ኢብኑ አልቀይም ያሉ ዑለማዎቻችን አንደኛው الصبر عن الأقدار በአላህ ውሳኔ ላይ መታገስ አላህ ቁርአን ላይ እንዳለው ወለነብሉወነኩም እንፈትናችኋለን ብሏል ወለ ላሟ ተውኪድ ናት ነብሉወነ ኑኗ ተውኪድ ናት ኢንፋስ ይሰጣታል እንፈትናችኋለን ፈተና ይቀር ዱንያ ውስጥ ነው ያላችሁ خلقنا الانسان في كبد የሰው ልጅ መከራ ውስጥ ተፈጥሯል ፈተናዎች አያጡትም ፈተናዎች አሉ እና የመጀመሪያው ሰብር ከነዚህ ፈተናዎች መታገስ ነው الصبر عن الأقدار كالله ውሳኔ መታገስ يلزنو ልጅ ይሞታል ዘመድ በሞት ታጣለህ ባለቤትህ ልጅ እናትህ አባትህ ወረበር ሰውን ልታጣ ትችላለህ ከንብረትህ አላህ ونقص من الأموال እንዳለው ከገንዘብ ሊያጎል ይችላል ንግድ ሊከስር ያበደርከው ሰው ይዞብል ይጠፋ ፈተና አለ ትሞክራለህ والأنفس ሰው ይሞትባል والثمرات ንግድ ሊከስር ይችላል አዝመራ ሊወድም ይችላል الصبر عن الأقدار كالله ውሳኔ ከሚወርድብህ በላ መታገስ የመጀመሪያው ሰብር ክፍል ይባላል አንደኛው ነው ግን አላልኩ ሁለተኛው الصبر عن المعصية ወንጀል ከመስራት መታገስ ባለ መስራት ላይ መጽናት ሁለተኛ ሰብር ያልተና ዚና አለ እሱን ላለመስራት ጥንቃቄ ማድረግ ፖርኖግራፊ ሞባይልህ ዩቲዩብ ላይ ይመጣል ያንን ዘግተህ ማለፍ ይሄ ሰብር ይፈልጋል ወጣቱ ዚና ላይ የሚወድቀው እኮ እስኪያገባ ሰብር አጣው ሶስተኛው ሰብር ማልባት የዛሬ ንግግር የሚያተኩረው الصبر على الطاعة على الطاعة በአምልኮ ላይ መታገስ አላህን በማምለክ ላይ መጽናት فاستقم كما أمرت እዛው ላይ መጽናት ሶስት የሰብር ክፍል ይሏቸዋል ሶስቱ ሰፊ ጊዜ ይወስዳሉ አልተነተናቸው የትኛው ይበልጣል ሰፊ ትንታኔና ኢማም ኢብኑ አልቀይም عدة الصابرين ዛጋ ሰፊ ትንታኔ ይሰጡታል حتى يقول ابن القيم من ይላሉ የትኛው ሰብር የሚበልጥ ይመስላችኋል يوسف في الغار في غيابة الجب أم يوسف عند امتحان بالمرأة العزيز بامرأة العزيز يتنو كبان يوسف غرغارو ሲጨመር ነው ወይስ ዩሱፍ በዛች ቆንጆ ንግስት ሲፈተን የትኛው ሰብር ነው ከባድ ዑለማዎቹ ምን አስቀመጡ መሰላችሁ ትልቁ ሰብር የሚባለው ዒባዳ ላይ መታገስ ከባድ ሁለተኛው ሰብር ማዕሲያ ከመስራት መታገስ ሶስተኛው ሰብር ከወረደብህ በላ መታገስ እኛ ቀድሚያ ምን ሰጠው በላ ወረደበት ሞተበት ከሰረ ይሄ ሰብር ነው ይሄ አይደለም እሱ ሶስተኛ ደረጃ ሰጠውታል ዑለማዎች እና የዩሱፍን በደረጃ ያመጣሉ ዩሱፍ ጉድጓድ ውስጥ الصبر عن الأقدار ነው ከውሳኔ መታገስ ነው አላህ ወስኖበታል ወንድሞቹ ጉድጓድ ውስጥ ጨምረውታል የአላህ ፈረጅ እስኪመጣ መታገስ ሁለተኛው ዩሱፍ امتحن بامرأة العزيز በንጉሲቱ በንጉሱ ሚስት ተፈተነች ቆንጆ ናት ذات جمال ومنصب የትልቅ ስልጣን ባለቤት ትልቅ ቁንጅና የነበራት ናት ዙለይኻ ከዚህ ግን መሸሸት ይችላል قال معاذ الله الله ይሄን ከሚሉት አላህ ያድርግ ሞባይል ከፍተን ፖርኖግራፊ ሲመጣ معاذ الله ይሄንን አይመጥን إنه ربي أحسن مثواي
الله እንደዛ የተንከበከበኝ هو الذي أيدك بنصره وبالمؤمنين وإن تعدوا نعمة الله لا تحصوها ሙእሚኖች አላህን የሚፈሩት ትልቁ ፍራቻ አላህ ቀጭ ስለሆነ አይደለም ስለሚወዱት ነው ወዱድ ነው አፍቃሪን ጌታ ማስከፋት አይፈልግም እኔን አላህ እዚህ ቦታ ላይ ዘክተው ይነሳል ዩሱፍ አለይሂ ሰላም ያቺ ቆንጆ ሲስተረው قال معاذ الله እኔ በአላህ ተጠበቃለሁ ሁለተኛው ዩሱፍ የተፈተነበት አስብሩ عن المعصية ወንጀል ከመስራት የታገሰበት ቦታ ሶስተኛው ሰብሩሳ ዩሱፍ على قيادة الحكم የአገር መሪ ሲደረግ ሊደርሺፑን ሲዝ በፍትህ ማስተዳደሩ ላይ በአምልኮ ላይ በደዓዋው ላይ መጽናቱ ይህ ትልቁ ሰብር ዒባዳ ላይ መታገስ ከባድ ነው ولذا كان نبي الله يوسف عليه السلام وهو رئيس خزائن الأرض ግብጽ ያኔ ዓለምን ብርት ትልቅ ስልጣኔ ላይ የነበረች ነች የዛገር የኢኮኖሚ ሚኒስትር ማለት የአገሪቱ ጠቅላይ ሚኒስትር ማለት ነው at that time በዛን ታይም ዩሱፍ አለይሂ ሰላም ይጾሙ ነበር بل يكثر الصيام መጾም ያበዙ ነበር قيل له كيف تكثر الصيام وأنت على خزائن الأرض የግምጃ ቤቱ ሚኒስትር ሆነ እንዴት አሉ قال وإني أخشى إذا شبعت أن أنسى جوع الفقير يدهوچن رهاب እንዳረሳው ብዬ ነው ሆዴ ቸብካ ይላል ሆዱ የሞላ ሰው የራበው ያለ አይመስለውም እኮ መኪና ጁማ ይለይ ሰው የግረኛን ጉዞ ያቅ ናሳስ ሶብር በሶስት ነው የተከፈለው عن الأقدار وعن المعصية وعلى الطاعة ፕሮግራማችን እሱ አላህን በማምለክ ላይ መጽናት በአምልኮው ላይ መቀጠል ቁርአኑን በማንበብ ላይ ተሐጁዱን በመስገድ ላይ ጾምን እንደ ቋሚ ባህሪያችን ይዘን በመህር ላይ መታገስ ኢማም አልገዛሊ ረዲየላሁ ተዓላ ዐንሁ ሁጀቱል ኢስላም የእስልምና የዚህ ዲን ማረጋገጫ መሰረት መመለሻ ብለው ይጠሯቸዋል አኢማዎቹ እነ ኢማም አልዘሀቢ في سير أعلامه النبلاء يتلالك سوش تاريخ بالوت مصحف ውስጥ حجة الإسلام እስልምና ክስክስ ያላ ግንተውት በፍልስፍና ተሞልቶ እንደ አዲስ ወጣው إحياء علوم الدين የዲን አስተምሮትን ሪቫይቭ ማድረግ ህያው ማድረግ የተጫወቱት ሚና ከባድ ነው ይህ ግለሰብ ይታላቅ ኢማም ምን ይላሉ ስለ ሰብር ሲናገሩ አምልኮ ላይ መታገስ ከባድ ነው ይላል ከማዕሲያ ልትታገስ ይችላል አላህ ከወሰነብህ ውሳኔ ልትታገስ ይችላል አማራጭ የለ አምልኮ ግን የሚከብደው ይላሉ ነፍስ የሰው ልጅ ነፍስ تحب الربوبية ولا تحب العبودية ይላል ከላይ ሆና አዛዥ መሆን እንጂ ታዛዥ መሆንን አትወድም ነፍስ ከላይ አለቃ መሪ ከላይ ነው የምትወደው ታዛዥ አጎብዳጅ መሆንን አትፈልግም ስጁድ ደቂ ስትባል ይከብዳታል طبع ነው ይላሉ የሰው ልጅ حتى ይላሉ ኢማም አልገዛሊ ከሚገርም ንግግራቸው የአንድን ትልቅ ዓሊም ንግር ኮት አድርገው ሰው ልጅ ልቦና ውስጥ ሁሌ ማሉ ሰው ልጅ ነፍስ ውስጥ أنا ربكم الأعلى ሚለው ጥሪ ውስጡ አላሉ فرعون የሚሰማው ህዝብ አገኘና አደባባይ ወጣ فاستخف قومه فأطاعوه ሁሉ ነፍስ ግን ውስጥ አለች በቃ ከላይ እኔ ልምራ እኔ ነኝ የበላይ ደሞ በዘመኑ ደሞ ፎርሙን ቀይሮ أنا ربكم الأعلى أنا الناجية إله እኔ ነኝ በቃ የጀነት ታታፔል ላይ ተሰጠኝ አለች እቺ ስሜት አለ فرعون ግን አደባባይ ወጣው እንጂ ሁላችን ውስጥ አለ ይላል ለዛም ይላሉ የሰው ልጅ ይው hatta صالح ደግ ሰው ምትለው የኢኮኖሚ ሌቭሉ ሲያድግ በስሩ ሰራተኞቹ ሲበዙ ባህሪው ይለወጣል ሚስቶቻችን ጋር ባህሪያችን እንዴት ነው ምናልባት እናገላምጣት አለና የማይሆን ትእዛዝ እናዛታለን ሰራተኛ ውሃ ወይ ልብስ አላጥብ ብላ